በዓለም ካርታ ላይ የማታገኙት በተባበሩት መንግስታት ድርጅት መዝገብ ውስጥ ስሟ ያልተጻፈ ነገር ግን የራሷ ፕሬዝዳንት፣ የራሷ ባንዲራ፣ የራሷ ብሔራዊ መዝሙር አልፎ ተርፎም የራሷ የጦር ሰራዊት ያላት ሀገር ናት። ስፋቷ ከአንድ መካከለኛ የእርሻ መሬት የማይበልጥ በዓለም ዙሪያ ካሉ ማይክሮኔሽኖች ወይም በራስ ከተመረጡ ጥቃቅን ሀገራት መካከል ግን እጅግ ዝነኛዋና ስኬታማዋ ናት። ሞሎሲያ። ሰላም ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ ዛሬ የምንወስዳችሁ ወደ አንድ ልዩ ጉዞ ነው። ወደ አሜሪካዋ የኔቫዳ ግዛት በረሃማውና ወላፈናማው የአሸዋ ምድር ላይ ወደሚገኝ አንድ አስገራሚ ድንበር መኪናችሁን እየነዳችሁ በኔቫዳ አውራ ጎዳና ስትጓዙ በድንገት አንድ የእንጨት በርና የሚውለበለብ ባንዲራ ታያላችሁ። ከበሩ አጠገብ ደግሞ ወታደራዊ ዩኒፎርም የለበሱ የፀሐይ መነጽር ያጠለቁና ደረታቸው በክብር ሜዳሊያዎች የተሞላ ሰው ቆመዋል። እኚህ ሰው ፈገግ ብለው ፓስፖርታችሁን ጠይቋችኋል። እንኳን ወደ ሞሎሲያ ሪፐብሊክ በሰላም መጣችሁ ይሏችኋል። አዎ አልተሳሳታችሁም። ሞሎሲያ በዓለም ካርታ ላይ የማታገኙት በተባበሩት መንግስታት ድርጅት መዝገብ ውስጥ ስሟ ያልተጻፈ ነገር ግን የራሷ ፕሬዝዳንት፣ የራሷ ባንዲራ፣ የራሷ ብሔራዊ መዝሙር አልፎ ተርፎም የራሷ የጦር ሰራዊት ያላት ሀገር ናት። ዛሬ በፕሮግራማችን ይቺ ትንሽ ምድር እንዴት ተመሰረተች፣ መሪዋስ እነማን ናቸው፣ በውስጧስ ምን አይነት ህጎች አሉ የሚሉትን ሚስጥሮች በዝርዝር እንፈትሻለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ይህች አስገራሚ ሀገር ታሪክ የሚጀምረው ዛሬ ሳይሆን ከዛሬ 40 ዓመታት በፊት ነው። እንደ አውሮፓውያን አቆጣጠር ከ1977 ኬቪን ባው የተባለ የ15 ዓመት ታዳጊ ወጣት ከጓደኛው ጄምስ ስፒልማን ጋር በመሆን አንድ የምናብ ጨዋታ ጀመሩ። በልጅነት አእምሯቸው የታላቋ ቮልድስፔን ሪፐብሊክ ወይም ግራንድ ሪፐብሊክ ኦፍ ቮልድስቴን የምትባል ምናባዊ ሀገር ፈጠሩ። ጄምስ ንጉስ ሲሆን ኬቪን ደግሞ ጠቅላይ ሚኒስትር ሆነ። ታዳጊዎቹ አደጉ። ጄምስ ህይወቱን በሌላ መስመር ሲቀጥል፣ ኬቪን ባው ግን ያንን የልጅነት ህልሙን ሊተው አልፈለገም። እንደ አውሮፓውያን አቆጣጠር በ1999 ኬቪን ባው ህልሙን ወደ መሬት አወረደው። በኔቫዳ በረሃ ውስጥ የሚገኘውን አነስተኛ ግል መሬቱን የሞሎሲያ ሪፐብሊክ ብሎ ሰየማት። ራሱንም የሀገሪቱ ዘላለማዊ ፕሬዝዳንት አድርጎ ሾመ። ይህች ሀገር 11.3 ሄክታር ብቻ ነው ስፋቷ። በውስጧ የፕሬዝዳንቱ መኖሪያ ቤት ወይም የሀገሪቱ ቤተ መንግስት፣ ትንሽ የፖስታ ቤት፣ የሀገሪቱ ብሔራዊ ባንክና የሮኬት ማስወንጨፊያ ተብሎ የተሰየመ ትንሽ ግቢ ይገኛሉ። ፕሬዝዳንት ኬቪን ባው ሀገራቸውን የሚያስተዳድሩት በቪዲዮ ጨዋታ ወይም በቀልድ አይደለም፣ ህጋዊ ሰነዶችን በማዘጋጀት ታክስ በመሰብሰብና ድንበራቸውን በመጠበቅም ጭምር እንጂ። ተመልካቾቻችን ወደ ሞሎሲያ ለመግባት ከፈለጉ መጀመሪያ ማወቅ ያለበት በጣም ጥብቅና እንግዳ የሆኑ ህጎች አሉ። ፕሬዝዳንት ኬቪን ባው ለሀገራቸው ደህንነትና ሰላም ሲሉ አንዳንድ ነገሮችን ሙሉ በሙሉ አግደዋል። ለምሳሌ ወደ ሞሎሲያ ምድር ሽንኩርትና ስፒናች ይዞ መግባት በጥብቅ የተከለከለ ነው። ለምን ካላችሁ ምክንያቱ ቀላል ነው። ፕሬዝዳንቱ ሽንኩርትም ሆነ ስፒናች አይወዱም። እንዲሁም የላስቲክ ከረጢቶች ወይም ፕላስቲክ ባግ እና ቶርቲላ ቺፕስ ወደ ሀገሪቱ እንዳይገቡ ተከልክለዋል። እነዚህን ህጎች ጥሶ የተገኘ ሰው ይቀጣል። ቅጣቱ ግን እስራት ሳይሆን የሀገሪቱን የጽዳት ስራ ማገዝ ነው። የሞሎሲያ የገንዘብ ስርዓት ደግሞ ይበልጥ ያስገርማል። ሀገሪቱ የራሷ ገንዘብ አላት። ስሙም ቫሎራ ይባላል። በአሁኑ ዓለም የዶላር፣ የዩሮ ወይም የፓውንድ ዋጋ ከወርቅ፣ ከነዳጅ ወይም ከሀገራዊ ምርት ጋር ይያያዛል። የሞሎሲያ ቫሎራ ዋጋ ግን የተያያዘው ከሌላ ነገር ጋር ነው። ከምን ይመስላችኋል? ፒልስበሪ ኩኪ ዶው ከተባለው ዝነኛ የኩኪ ማሸጊያ ሊጥ ዋጋ ጋር ነው።
አዎ የኩኪው ዋጋ በጨመረ ቁጥር የሞሉሲያ ገንዘብ ዋጋ ይጨምራል። የኩኪው ዋጋ ሲቀንስ የቫሎራ ዋጋ ይወርዳል። አሁን ደግሞ ወደ ሞሉሲያ ታላቅ የታሪክ ምዕራፍ እንለፍ። ይህች ትንሽ ሀገር ሰላማዊ ብቻ ትመስላችሁ ይሆናል። ነገር ግን ከአውሮፓዋ ታላቅ ሀገር ከቀድሞዋ ምስራቅ ጀርመን ጋር ለረጅም ዓመታት በጦርነት ውስጥ ትገኛለች። ታሪኩ እንዲህ ነው። እንደ አውሮፓውያን አቆጣጠር በ1983 ሞሉሲያ ያኔ በሌላ ስም ትጠራ በነበረችበት ጊዜ በምስራቅ ጀርመን ላይ የጦርነት አዋጅ አወጀች። ምክንያቱ ደግሞ በምስራቅ ጀርመን ወታደራዊ ልምምድ ምክንያት በሞሉሲያ መረጋጋት ላይ እክል ተፈጥሯል በሚል ነበር። የሚገርመው ነገር እንደ አውሮፓውያን አቆጣጠር በ1990 ምስራቅና ምዕራብ ጀርመን ተቀላቅለው ምስራቅ ጀርመን የምትባል ሀገር ከዓለም ካርታ ላይ ጠፍታለች። ነገር ግን ፕሬዝዳንት ኬቪን ባው ምስራቅ ጀርመን ብትፈርስም ከእኛ ጋር የሰላም ስምምነት አልፈረመችም፣ ስለዚህ ጦርነቱ በይፋ አሁንም ቀጥሏል ይላሉ። በዚህ ምክንያት ሞሉሲያ አሁንም ድረስ ወታደራዊ ዝግጁነቷን ትጠብቃለች። የአገሪቱ የባህር ኃይል ሳይቀር በትንሽ የጎማ ጀልባዎች በኩሬ ላይ ልምምድ ያደርጋል። ይህ በዓለም ታሪክ ውስጥ ካሉ እጅግ ረዥምና ደም ያልፈሰሰበት አስቂኝ ጦርነት ተብሎም ይጠቀሳል። የተከበራችሁ አድማጮቻችን፣ ሞሉሲያ በአሁኑ ጊዜ በዓመት በመቶዎች የሚቆጠሩ ቱሪስቶችን ታስተናግዳለች። ቱሪስቶች አስቀድመው በኢንተርኔት ቀጠሮ ይይዛሉ። ፕሬዝዳንቱ ራሳቸው በደስታ ተቀብለው የሀገሪቱን ፓስፖርት ማህተም ይመቱላቸዋል። የሀገሪቱን አስደናቂ ሕጎችም ያስረዷቸዋል። የሞሉሲያ ሕዝብ ብዛት ከ30 አይበልጥም። አብዛኞቹ የፕሬዝዳንቱ ቤተሰቦች ውሾችና ጥቂት ድመቶች ናቸው። ሁሉም ግን የሀገሪቱ ዜጋ ተብለው በክብር ተመዝግበዋል። ይቺ ሀገር ምንም እንኳን በዓለም አቀፍ ሕግ እውቅና ባይኖራትም ለአሜሪካ መንግስት ግብር የምትከፍል ቢሆንም እነሱ ግን ግብሩን ለውጭ ሀገር የሚሰጥ እርዳታ አድርገው ነው የሚቆጥሩት። ለዓለም የምታስተምረው ትልቅ ነገር አለ። እሱም ሕይወትን ቀለል አድርጎ የማየት የራስን ምናብና ህልም የመኖር ጥበብን ነው። ኬቪን ባው የልጅነት ህልማቸውን ጠብቀው ዓለምን በሚያስቀና በሚያስደምም መልኩ የራሳቸውን መንግስት መስርተው ሰላማዊ ሕይወት እየመሩ ነው። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በካርታ ላይ የሌለችው የሞሉሲያን ታሪክ እያሰላሰላችሁ የእናንተስ የልጅነት ምናባዊ ህልም ምን ነበር በማለት እንሰናበታችኋለን። የፕሮግራሙ አዘጋጅና አቅራቢ እኔ ኤፍሬም ታጠቅ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ